ወጣላችሁ አላምናችሁ ዳስ ዋይ ማንንም ሰው ማማላወራው መቤቴን ጋይስ እኔ ወንድ ማውራት ማልወድ ይመስላችኋል? እንደናንተ እንደዚህ እንደ ቲክቶከር እንደ ጌመሮቹ ገብርኤል በጣም ነው ወይኔ ረስቸው እያወራው ይቅርታ ጋይስ ይቅርታ በስሜት ነው እኔ እኮ እንትን እኮ ነው የሚመስለኝ ጋይስ መቤቴ እዚህ ባለፈው ልብሴን ቲሸርት ላውልቅ ነበረ እንትናን ያስቆመኝ ረስቸው ስሙኝ እግዚአብሔርን ነው የምላችሁ እንደ ሌሎቹ እንደ ጌመሮቹ እስኪ አንድ ሰው ይምጣ እኔ ነግሬያቸዋለሁ እኔ አልዋሽም ሁለት ሰው ቲክቶክ ላይ አወርቻለሁ አንደኛው ጭራሽ ቲክቶክ የሚጠቀም ሰው አይደለም አንደኛው ደግሞ ይጠቀማል ምናምን ከዛ በተረፈኝ ማንንም ያወራ እንደ ሌሎቹ እንደዚህ ሄሎ ውዴ ማለት ማውራት ደስ ይለኛል መጫወት ምናምን መሻፈር ደስ ግን እቆጠባለሁ ራሴ ለምን አላምናችሁም እኔ በየዋህነት አምኜ ያለ የሌለም ብነግራችሁ አውጥታችሁ ለጠላት ትሰጡኛላችሁ አውጥታችሁ ለጠላት ነው የምታጠቁኝ ስለዚህ ማናችሁንም እኔ አላምናችሁ ባል ይያለሽ ያጋባኸኝ ባል የለኝም እኔ አልኩኝ ከሳሳይ እንዴ አሮና እየፈለገኝ ነው ከሳሳይ ቤታ ባል ይያላት በባሏ ላይ ደርባለች ብለክ ከሳሳኝ ተበቃቁመ በቀለበት የፈረማችሁት የምን አባይ ፈረምከው ቀለበት አለ እንዴ ስፈልግ ደግሞ አግብቼም ቢሆን ካልተመቸኝ ዘብጠዋለሁ እንዴ መብቴ እኮ ነው እንዴ አንድ ወንድ አገባው ልበል ካልተመቸኝ ይዘበጣል ሌላ ይመጣል ምን አገባኝ እኔ ምን አባህ ነው የምትለኝ ቆይ አሮና ላስገባው ቆይ እናንተ ረተው ነገርኛ ያረጋችሁኝ ቆይ አሮናንሽ ቤታ ትፈልጋለህ ይበል ጋይስ አሮናና ማለት ነው ሂዱ ላይቭ ላይ ያለው አሁን ስልክ እኮ አውርቼዋለሁ ምን አባታችሁ ነው የምትሉት አሁን ስልክ እኮ አውርቼዋለሁ አሮና በእና አሞራው ጌም ቢጫወቱ ደስ አይላችሁም ጋይስ አንድ የቀጠሮ ጌም ለሳምንት እናዘጋጅላቸውና እሺ እንድጫወቱ እናርጋቸው አይዞሽ አጠገብሽ ምንም እንደን ስሙኝ ውዶቼ እኔ የምናገረው ነገር ቆይ ስተት ነው ውዶቼ እስኪ እንደው ንገሩኝ ስተት ነው እቃ ሲመጣልኝ መርጨት ጸበል የለብኝም ሰው ታምናላችሁ አሁን በዚህ ሰዓት ወንድም እህት እንኳን ይታመናል ጋይስ እስኪ ማን ነው የሚታመነው በዚች ምድር ላይ ማን ነው እኔ አሁን አንድ ወንድ እዚህ ጋር ባወራ ማለት ነው አውርቼው ከዛ የሆነ ነገር ምናምን ይሆናል አይደል ባወራ ይገባቸዋል ከዛ በቃኝ አልፈልግም ብለው ወይም ደግሞ ስልክ ባላነሳለት ወይ ከሌላ ሰው ጋር ማውራቴን ቢያቅ ምናምን ቢል አስፈራራኝም ያንን ነገር ይዞ ለምን እኔ ሶሻል ሚዲያ ላይ እዚህ ቲክቶክ ላይ የምታወቅ ሰው ነኝ ምናምን ስንት ምቀኛና ገንገበት ያለብኝ ሰው ነኝ እኔን ለማስፈራራት አያደርገው ይሄንን ካላደረግሽ ይሄንን አደርግብሻለሁ እያሉ አያስፈራሩኝም እኔ ቆራጥ ነኝ ቆፍጣና ነኝ ምንም ችግር የለብኝም አድርጌውም ከሆነ አዎ ወድጄው አድርጌያለሁ እላለሁ ግን እንደዚህ አያሳቅቁኝም እመቤቴ ለዛ ነው እኔ ሰው ማላወራው ለዛ ነው ስልኬን ማልሰጣችሁ እንጂ ምን አባታችሁ በአሜሪካ ምድር ምን ልታረጉኝ ነው አበሻ ፈሪ ነው አሜሪካ ላይ ምን አባቱ ያደርጋል ግን ስልኬን በሰጣችሁ አሁን ስልኬን ለምንድን ነው ለሰው ማልሰጠው አሁን እቃ የተላከው ሰው ይራሱ ስልክ አልሰጥም ሌላ ሰው እንዲያወራልኝ እየፈለኩ ነው ስልክ አልሰጥም ለምን አምኛችሁ ስልክ ሰጥቻችሁ ሙሉን ያዳረሳችሁ ቲክቶክን እየደወላችሁ ባናውን ነበር ጭንቅላቴን ያዞራችሁት አምኜ ለአንድ ሰው ለሁለት ሰው ብሰጥ አዋርዳችሁኛል አንድ ሁለተኛ ነገር ደግሞ አድራሻ በፊት የምታስታውሱ ከሆነ እቃ ስትልኩልኝ በአድሬሴ ነበር የምትልኩልኝ አድራሻዬን በተናችሁት አድራሻዬን ምን አደረኩ ከዛ ቤት ወጣው ደስ ይበላችሁ አዲስ ስልክ አስቀየራችሁ ባለጌ ስለሆናችሁ ሰው ባገኝስ አሉባልታችሁ ብዛቱ አብራችሁ በልታችሁ ጠጥታችሁ ስተት እንኳን ቢኖር አታሳልፉም ታማላችሁ ስለዚህ አሁንም እቃ የምትልኩልኝ ሰዎች ጸበል አይደለም የጸበል ቅባ ቅዱስ አለኝ ቅባ ቅዱስ ምናምን ሁሉንም ለቅልቅ ያብሬ እቀበዋለሁ ለምትልኩልኝ እቃ ሁሉ ምን አባታችሁ ነው የሚሉኝ እኔ አሁን ተመልከቱኝ እስኪ ምንም አጀንዳ የለብኝ ቤታ ማለት ክፍታፍ ናት አፋን ትከፍታለች ተሳዳቢ ናት ምናምን ከዛ በተረፈ ቤታ ቤት ሄደን ነበር ይሄና አየናት አሁን የሆነ ሰው ባለፈው ሲያወራ ነበር እንትና ቤት ሄጄ ሽንት ቤቷ ምን እንደሚመስል ይላሉ እግዚአብሔር ያሳያችሁ ከሷ ጋር እኮ አብረው ሲሆን እኮ በስመ አብ ሽንት ቤትሽ ላይ እንጀራ ያስበላል ነጭ ጤፍ ሰርገኛ ጤፍ ነው የሚበላበት ይላሉ ልክ ሲጣሉ ጠብቀው ማለት አቤት ሽንት ቤቷን ማታጸዳ እች ገልቱ ይሏቸዋል ቦርጫ ወጣሽ አይ ነው ወፈርኩ እናንተ ናችሁ ስትረስ ኢትስ ኦኬ ማር ከሳለሁ አሮና ይታለ ቆሽ አንዴ ሻሮና እናስገባው እኔ እኮ ግራ ገባኝ
እማ የለም። አንዴ ቆይ ሻሮና ቆይ ሼር ላድርግለት። ለምን ፈልጋችሁት ነው? አሮና እሺ አንዴ። ወይ ጉድ! ስንት ስራ ያለብኝ ሴትዮ እኮ ነኝ አሁን እዚህ ጋር ቁጭ ብዬ የማወራው። አልገባም። አይ ነው ፊቴ በቃ በጣም ባሰበት። ይሁት እዚህ ጋር ተቃጠልኩኝ። ምን ነው ይለን ጠፋች። አካውንቷ ነው አካውንቷ ሪስትሪክሽን ሰጥቷት ላይቭ ላይ ማይሆን አይቻልም እኮ በአሁን ሰዓት እኮ ቲክቶክ በጣም ሴንሲቲቭ ሆኗል። ማይሆን ቅጣት መቀጣት አትችሉም። እሱን አይደለም ተውና ማለት ነው ደጋግማችሁ ባለፈው እኔና ላያችሁኝም ያንን የጊፍቱን ስም ስጠራ ስጡኝ እያልኩ ጋላክሲ ደጋግማችሁ መጥራት አትችሉም። ሰው እያስቸገራችሁ ነው ብሎ ይዘጋዋል። ዘግቶብኝ አይዴን አስገብቼ ፊቴን አስገብቼ ነው የከፈተልኝ። ለ5 ዓመት ሊያግደኝ ነበር። ሁለተኛው ይሄ ማለት ነው። እና ቲክቶክ ላይ በጣም ጠንቃቃም በሰው አካውንት ሰው ሪፖርት ምናምን በማድረግ መዘጋት አቁሟል። ለሞኛ ጌመሮች በሰው ሪፖርት አይዘጋብንም። በጣም ብዙ ሺህ ሰው መሆን አለበት ለማዘጋ። ለምን ገቢ ቲክቶክ ስለምታስገኙለት እናንተ ናችሁ የምትጠቅሙት ከሪፖርት ከሚያደርጉት ሰዎች በላይ ገባችሁ? በሰው መዘጋት አይችልም። ደግሞ ተናግሯል። ላይ አሁን 500,000 800,000 600,000 700,000 እንዲ ከፍ ያሉ ሰዎችን ለማዘጋት በጣም ብዙ ሰዎች መኖር አለባቸው።